በህይወት ስንኖር ስለ ሁሉም ነገር ተጨንቀል አንችለውም። ይልቁንስ ራሳችንን በጣም አጣብቂኝ ውስጥ ከሚከቱን ነገሮች ይልቅ ለደስታችንና ለእድገታችን የማይረዱ ነገሮችን በመተው ራሳችንን ማግኘት አለብን እንጂ ይላል። ሁላችንም የተወሰነ የምንጨነቅለት ነገር አለን። ያም በስሜታችን፣ በአእምሮአችንና በአካል ማለት ነው። ስለዚህ ያለ ማቋረጥ ለሁሉም ነገሮች ግድ የምንሰጥ ከሆነ ለምንም የማንጠቅም እንሆናለን ይላል። እናም ይሄንን እንዴት ማድረግ እንዳለብን ለመማርና ለየትኛው ነገር ግድ መስጠት እንዳለብን ለመማር ዛሬ ይዤላችሁ የመጣሁት መጽሐፍም በማርክ ሜሰን የተጻፈውን The Subtle Art of Not Giving an F የተሰኘው መጽሐፍ ነው። ያው ኤፍ ወርድ ስለሆነ ነው ኤፍ ያልኩት። በዚህ መጽሐፍ ላይም ጸሐፊው በብዛት በሚባል መልኩ በየፓራግራፉ የኤፍ ወርድን ይጠቀማል። እናም ይሄንም ቃል በዚህ ሪቪው ውስጥ ግድ መስጠት በሚል ትርጉም እየተካው የማቀርብላችሁ ይሆናል። ጸሐፊውን በዚህ መጽሐፍ ጊዜያችንን፣ ጉልበታችንና ትኩረታችንን የምንሰጠው ነገር በደንብ መምረጥ እንዳለብን ይናገራል። እናም ይሄ መጽሐፍም በእርግጠኝነት እስካሁን የምናውቀውን እውነት እና በአሁኑ ጊዜ ያለውን በሰልፍ ዲቨሎፕመንት ላይ ያለውን ኮንሰፕት የሚፈትን ነው። ጸሐፊውም ሀሳቡን በማባበል ሳይሆን በኃይለኛ ቃላትና በመገሰጽ ነው የሚያቀርበው። እናም ህይወትንም ለመደበቅ አይሞክርም። ስለዚህ ሁሉም ነገር ጥሩ እንደሆነ ማስመሰል ለማቆም ዝግጁ ከሆናችሁና ህይወትም ከባድ እንደሆነ እውነታውን ለመቀበል ዝግጁ ከሆናችሁ ይሄ መጽሐፍ የሚያስፈልጋችሁ የማንቂያ ደውል ይሆንላችኋል። መጽሐፉም በ9 ምዕራፎች የተከፋፈለ ነው። የመጀመሪያው ምዕራፍ ውስጥም ዶንት ትራይ የሚለውን ርዕስ ያወራል። ይህም አትሞክሩት የሚለው ማለት ነው። ጸሐፊው በዚህ በመጀመሪያ ምዕራፍ ውስጥ ስለ አንድ ቻርልስ ቡኮቭስኪ ስለሚባል ሰው ታሪክ በመንገር ይጀምራል። እናም ይሄ ሰው የአልኮል ሱሰኛ፣ ሴት አሳዳጅ እንዲሁም ጀማሪ ገጣሚ ጸሐፊ ነበር። የሁል ጊዜ ህልሙ ጸሐፊ መሆን ነበር። ግን ለብዙ አመታትም የተለያየ አታሚዎች ጽሁፉን ውድቅ ሲያደርጉበት የኖረ ነው። ኑሮውንም በፖስታ ቤት ተራ ስራ ነበር የሚመራው። እናም ሰዎች አልተቀበሉኝም የሚሉትን ምላሾች ውሎ አድሮ የአልኮል ሱሰኛ አድርጎታል። ሆኖም ግን ልክ እድሜው 50 አመት ሲሆን አንድ ትንሽ የህትመት ድርጅት በስራዎቹ ላይ ፍላጎት ያሳየዋል። ከዛም ቻርልስ በ3 ሳምንታት ውስጥ የመጀመሪያውን ልብ ወለድ ጽሁፉን ጽፎ ይሰጣቸዋል። የጽሁፉንም ርዕስ ቀለል አድርጎ ፖስታ ቤት ብሎት ነበር። የሱ ስኬትና ዝናም ለሱ ለሚያውቁትም ሁሉ በጣም አስገራሚ ነበር። ጸሐፊው እንደሚለው የቻርልስ ህይወት የብዙ የአሜሪካን ህልም ነበር ይላል። ጽሁፉንም በሚሊዮኖች ኮፒ ሸጠ። ነገር ግን እውነቱ ምንም እንኳን ቻርልስ ስኬት ቢኖረውም እሱ ግን ተሸናፊ እንደነበር ያውቅ ነበር ይላል። ትክክለኛውም የቻርልስ እውነተኛ ስኬት ራሱን እንደ ተሸናፊ ቆጥሮም ነበረ። ነገር ግን ያንን ስሜቱን ተቀብሎ በምቾት ይኖር ነበረ። ምክንያቱም ቻርልስ ስለ ስኬት ግድ አይሰጠውም ነበርና ይላል። እናም ኤፕታፍ አትሞክር ብሎ በመቃብር ድንጋይ ላይ የጻፈውም ያለ ምክንያት አልነበረምና ይላል። በዛሬ ጊዜ ባህላችን ደስተኛ፣ ጤናማ፣ ብልህ፣ ፈጣን፣ ሀብታም፣ ተፈቃሪና ሌሎችም እንዴት መሆን እንዳለብን ህይወታችንን ሙሉ በመጨነቅ እናሳልፋለን። ችግሩ ግን ሁሉም የተሰጡን የራስ ማገዝ ምክሮች ሁሉ ጊዜ ድክመቶቻችን ላይ ያተኮሩ ናቸው ይላል። ሁሉም ለድክመቶቻችን አጽኖ የሚሰጡ ናቸው። ለምሳሌ አንድ ሰው ከመስታወት ፊት ቆሞ እኔ ቆንጆ ነኝ የሚል የራስ ማረጋገጫዎች ወይም አፈርሜሽን ይደጋግማል ማለት ሰውየው ቀድሞውኑ ቆንጆ እንዳልሆነ ይሰማዋል ማለት ነው ይላል ጸሐፊው። ጸሐፊው እንደሚለው ማንም በእውነተኛ ደስተኛ የሆነ ሰው በመስታወት ፊት ቆሞ እኔ ደስተኛ ነኝ ብሎ አይናገርም። ምክንያቱም ራሱ ደስተኛ እንደሆነ ስለሚያውቅ ይላል። ይህም የተሻለ መሆን ያለብንን፣ ማስተካከል ያለብንን፣ ያልሆነውን መሆን የነበረብንን ነገር ግን መሆን ያልቻልነውን ነገር ነው ደጋግሞ የሚያስታውሰን ይላል። በዛሬው ዓለም ውስጥ ስለ ሁሉም ነገር ግድ እንዲለን በበርካታ መልእክቶች ያለማቋረጥ ራሳችንን እናስታውሳለን። ጸሐፊውም ችግሩ ብዙ ግድ መስጠት ለአእምሮ ጤናችሁ ጎጂ መሆኑን እወቁ ይላል። እና ለጥሩ ህይወት ቁልፉ ስለ ሁሉም ነገር ግድ እንዲለን ማድረግ አይደለም፣ ነገር ግን በእውነት በጣም አስፈላጊ ለሆነ ነገራችን ብቻ ግድ እንዲለን መፍቀድ ነው እንጂ ይላል። ጸሐፊውም ስለ ፊድባክ ሉክ ፍሮም ሄል ሲያወራ ይህም ማለት ከገሃነም ስለሚመጣ ግብረ መልስ አዙሪት ማለት ነው። ጸሐፊውም ሁል ጊዜ ትክክለኛውን ነገር ስለማድረግ በጣም የምትጨነቁ ከሆነ እንደገና በዛ ነገር ስለመጨነቃችሁም ደግሞ ትጨነቃላችሁ ይላል። እነዚህንም ተከታታይ የጭንቀት ሀሳቦች ጸሐፊው ከገሃነም የሚመጡ ግብረ መልስ ምልልሶች ብሎ ይጠራቸዋል። እናም ሁላችንም በዚህ ነገር እንፈተናለን። ዛሬ ሰዎች እንደ ጭንቀት፣ ፍርሃት፣ የጥፋተኝነት ስሜት አይነት አሉታዊ ልማዶች ምንም ችግር የለውም ብለው ያምናሉ። ለምሳሌ ፌስቡክ እና ኢንስታግራም ላይ ገብታችሁ ብታዩ ሰው ሁሉ ጥሩ ጊዜ ሲያሳልፍ ታያላችሁ። እናም ኔጌቲቭ ነገር እያጋጠመን ያለን እኛ ብቻ የሆንን እንደሆነ ይሰማናል። ይህም የገሃነም ግብረ መልስ ወረርሽኝ ሆኗል ይላል። ብዙዎቻችንን ከልክ በላይ እንድንጨነቅ፣ ከመጠን በላይ ነርቫችን እንዲነካና ከልክ በላይ ራሳችንን እንድንጠላም ያደረገን ይሄ ነው ይላል። ለዚህም ነው ግዴለሽ መሆን አስፈላጊ የሚሆነው ይላል። መጥፎ ስሜት ቢሰማችሁ ግድ ባለመስጠት የገሃነም ግብረ መልስ ዙሩን ማሳጠር ትችላላችሁ ይላል። ከዛም ለራሳችሁ እኔ ከንቱ ወይም
በዚህ ሰዓት የማረባ እንደሆንኩ ይሰማኛል፣ ነገር ግን ለዚህ እኔ ግድ የለኝም በሉ ይላል። እናም ከዚያ በዚህ መጥፎ ነገር በተሰማችሁ ቁጥርም ራሳችሁን መጥላት ታቆማላችሁ። ሁሉም ሰው ሁሉ ጊዜ ደስተኛ ለመሆን የሚያደርገው ጥረትም ነው ትልቅ ስተት የሆነው ይላል። ጸሐፊውም ሁሌም ፖዚቲቭ የሆነ ነገር ብቻ እንዲያጋጥመን መጠበቅ ራሱ ኔጌቲቭ ልማድ ነው ይላል። ነገር ግን ኔጌቲቭ ሁኔታን ደግሞ መቀበል ፖዚቲቭ ልማድ ነው ይላል። ፈላስፋው አላን ዋትስ ይህንን እውነት የኋላ ህግ ሲል ይጠራዋል ይላል። የኋላ ህግ ማለት ወደ ኋላ የተባለው በምክንያት ነው። ለአንድ ነገር ግድ አለመስጠት መቻል በተቃራኒው ነው የሚሰራው ይላል። ፖዚቲቭ ነገርን መከተል ኔጌቲቭ ነገር ሲያመጣ፣ ኔጌቲቭ ነገርን መከተል ደግሞ ፖዚቲቭ ነገር ያመጣል ይላል። ጸሐፊው በፍርሃትና በጭንቀት ውስጥ መከራን መቀበል ድፍረትና ጽናትን እንድትገነቡ ያደርጋቸዋል። መከራን ለማስወገድ መሞከር ራሱ አንዱ የመከራ አይነት ነው ይላል። የህይወት ትግልን ለማስወገድ መጣርም አንዱ ትግል ነው። ውድቀትን መካድም ውድቀት ነው። ዋናው አምኖ መጋፈጥና መቀበል ነው ይላል። በህይወት ውስጥ ያለ ህመም ማለት ልክ ጨርቅ ውስጥ ያለ ክር ማለት ነው። ያም ማለት መነጠል አትችሉም። ህመምን ለማስወገድ መሞከርም ስለሱ ግድ እንደሰጣችሁ ማሳየት ነው። በአንጻሩ ስለ ህመሙ ግድ አለመስጠት ከቻላችሁ ምንም ነገር አያቆማችሁም ይላል። ለአንድ ነገር ግድ አለመስጠት ማለት በጣም አስፈሪና አስቸጋሪ የህይወት ፈተናዎችን መመልከት መቻልና በህመም ውስጥ ሆናችሁ ማድረግ ያለባችሁን ነገር ማድረግ ማለት ነው። አብዛኞቻችን በህይወታችን ሁሉ የምንታገለው ግድ ልንሰጣቸው በማይገባን ሁኔታዎች ውስጥ ግድ በመስጠታችን ምክንያት ነው። አንድ ቀን መሞታችን እንደማይቀር ወቁ። ያም ግልጽ የሆነ የማይቀር ነገር ነው። ነገር ግን ከረሳችሁት ላስታውሳችሁ ይላል ጸሐፊው። በህይወት ለመኖር ያላችሁ ጊዜ አጭር እንደመሆኑ ግድ የምትሰጧቸው ነገሮችም የተወሰኑ ነገር መሆን አለባቸው ይላል። ግድ አለመስጠት ማለት በህይወት ውስጥ ስላለው ነገር ሁሉ ስሜታዊ አለመሆን ማለት አይደለም። በምንም ነገር ውስጥ ምንም አይነት ስሜት የማይሰማው ሰው የስነ ልቦና ችግር ያለበት ነው። ነገር ግን ታዲያ ግድ አለመስጠት ማለት ምን ማለት ነው የሚለውን ሲመልስ፣ አንደኛ ግድ አለመስጠት ማለት ግድ የለሽ መሆን ማለት አይደለም። የተለያያችሁ ብትሆኑ በራሳችሁ ምቾት መሰማት ማለት ነው ይላል። በእውነተኛም ምንም ግድ አለመስጠት የሚባል ነገር የለም። ስለ አንድ ነገር ግድ መስጠት በህይወት ውስጥ ያለ አስፈላጊ ነገር ነው። ነገር ግን ጥያቄው ግድ የምትሰጡት ነገር ምንድነው የሚለው ላይ ነው ይላል። ሁለተኛው ደግሞ በየዕለቱ ለሚያጋጥማችሁ ችግር ግድ መስጠት ማቆም ነው። ይህም ማለት ግድ ልትሰጡ የሚችሉት ለእናንተ አስፈላጊ የሆነው ነገር መምረጥ ማለት ነው። እናም በህይወታችሁ ውስጥ ትርጉም ያለውን ነገር ማግኘትም ትልቁና ውጤታማው ጊዜያችሁንና ጉልበታችሁን የምታወጡበት ነገር መምረጥ ነው ይላል። ምክንያቱም ያንን ለህይወታችሁ ትርጉም ያለውን ነገር ካላገኛችሁ ጊዜያችሁና ግድ የምትሰጡት ነገር ትርጉም የለሽ ለሆኑ ነገሮች ይሆናል ማለት ነው ይላል። ሶስተኛው ደግሞ አውቀንም ሆነ ሳናቅ ሁሉ ጊዜ ግድ የምንሰጣቸውን ነገሮች እንመርጣለን። ይሄም የብስለት ውጤት ነው ይላል። ብስለት ማለትም ጊዜያችንና ጉልበታችንን መስጠት ለሚገባን ነገሮች ብቻ መስጠት መማር ማለት ነው። እናም ጸሐፊው ይሄ መጽሐፍ ስለ ብቃት የሚያስተምራችሁ ሳይሆን እንዴት ነገሮችን መተው እንዳለባችሁ የሚያስተምር ነው ይላል። ሁለተኛው ምዕራፍ ደግሞ ሃፒነስ ኢዝ ኤ ፕሮብሌም የሚለው ነው። ይህም ደስታ ችግር ነው የሚለው ማለት ነው። በዚህ መጽሐፍ ጸሐፊው ደስታ እንዴት ሊፈታ የሚችል ችግር እንዳልሆነ ይናገራል። ለዚህ ምሳሌ ስለ ቡድሃ ታሪክ ይናገራል። ቡድሃ በጣም ሀብታም ከሆነ ንጉስ የተወለደ ልዑል ነበር ይላል። በተወለደ ጊዜም አባቱ በአለም ላይ ካሉት ስቃዮችና ችግሮች ሁሉ ጠብቆ ነበር ያሳደገው። ከዛም ቡድሃ ህመም፣ ሰቆቃ ምን እንደሆኑ ፈጽሞ የማያውቅ ወጣት ሆኖ ነበር ያደገው። ምክንያቱም ከቤተ መንግስቱ እንኳን ወጥቶ ያቅም ነበር። እንዲሁም ከቤተ መንግስቱ ውጪ ስላለው ዓለምም ምንም ሰምቶ ያቅም ነበር። ከዚያም አንድ ቀን ቡድሃ ከቤተ መንግስት ተደብቆ ይወጣል። እናም ያኔ ነው ህይወት አባቱ ያስተማረው እንዳልሆነ የተረዳው ይላል። ወደ ዓለም መውጣቱና ነገሮችን በራሱ ማየት መቻሉ ለቡድሃ አንዳንድ ጥልቅ ግንዛቤዎችን ሰጥቶታል። ከዛም ቡድሃ ከቤተ መንግስት ውጪ ያሉት ማህበረሰቦች እንዴት በችግርና በስቃይ እንደሚኖሩ ሲያይ ደስታን አጣ። እናም ደስታን ለማግኘትም ከቤተ መንግስቱ ለቆ በጎዳና መኖር ጀመረ። ከዚያም ደስታን ለማግኘት መከራን መቀበል ጀመረ። ነገር ግን መከራውና ረሃቡ እየጠነከረ ሲሄድ ደግሞ ያም ደስታ እንደማይሰጠው ተረዳ። በዚህም ቡድሃ የተገነዘበው ነገር ህይወት ራሷ የመከራ አይነት እንደሆነች ነው ይላል። ባለጸጎች በሀብታቸው የተነሳ ይሰቃያሉ፣ ድሆችም በድህነታቸው ምክንያት ይሰቃያሉ። ይህ ማለት ግን ሁሉም መከራዎች እኩል ናቸው ማለት አይደለም፣ ግን ሁላችንም መሰቃየታችን አይቀርም ይላል። ከአመታት በኋላም ቡድሃ በዚህ ግንዛቤ ውስጥ የራሱን ፍልስፍና ገንብቷል ይላል። የፍልስፍናው ጽንሰ ሀሳብም ህመምና ማጣት የማይቀሩ ነገሮች ናቸው፣ ዋናው ነገር እነሱን ለመቋቋም መሞከር መተው ነው ይላል። መነሻውም ደስታ አልጎሪዝም ነው፣ ይህም ሊሰራበትና ሊገኝ የሚችል ነገር ነው ይላል። ትልቁም የግምት ችግርም ይላል ለምሳሌ ኤክስን ወይም ዋይን ካገኘው ደስተኛ ሆናለሁ የሚለው ትልቁ መነሻ ችግር ነው ይላል። ጸሐፊውም ደስታ እንደ ሂሳብ የሚሰላና የሚገኝ ነገር አይደለም፣ ነገር ግን
እርካታን ማጣት ወሳኝና የማያቋርጥ ደስታን ለመፍጠር አስፈላጊ ነገር ነው ይላል። ከዚያም ጸሐፊው ስለ ሚስ አድቬንቸር ኦፍ ዲስአፖይንትመንት ፓንዳ ያወራል። ይህም ማለት የሚያበሳጭ ፓንዳ ስለመፍጠር ማለት ነው። ጸሐፊውም እኔ አንድ ሱፐር ሂሮ መፍጠር ብችል የምፈጥረው የሰዎችን ልክ የሚነግር ፓንዳ ነው ይላል። ይህንንም ዲስአፖይንትመንት ፓንዳ ይለዋል። የዚህም ፓንዳ ሱፐር ፓወር ኃይሉ ሀያል ነኝ ለሚሉ ሰዎች መስማት የሚገባቸውን ነገር ግን መቀበል የማይፈልጉትን ነገር ለራሳቸው ፊት ለፊት ከባድ እውነቱ ነገሮችን መናገር ነው ይላል። ለሰው ልጅ ባለው ነገር አለመርካትና ሁሌም የሌለውን ነገር ደግሞ ባያስፈልገው መመኘት የተፈጥሮ ነገር ነው። እናም ይሄም የማያቋርጥ አለመርካት በህይወታችን ሁሉ ሲዋጋና ሲታገል እንዲሁም ሲያሸንፈንና ሲሸነፍ ቆይቷል። ጸሐፊውም እንደሚያብራራው የኛ ስቃይና መከራ የሰው ልጅ የዝግመተ ለውጥ ስህተት አይደለም፣ ነገር ግን ባህሪው ነው ይላል። ስለዚህ ህመምን ሁልጊዜ ማስወገድና ደስታን መፈለግ ሁልጊዜ ጠቃሚ አይሆንም፣ ምክንያቱም ህመም አንዳንድ ጊዜ ለደህንነታችን ጠቃሚ ሊሆን ይችላልና ይላል። በአንዳንድ ሁኔታዎች ስሜታዊ ወይም ስነልቦናዊ ህመም ማጋጠም ጤናማ ወይም አስፈላጊ ሊሆን ይችላል። ይህም ከማይቀረው ምቾት ማጣት ራስን ለመጠበቅ የሚደረገው ትግል ለማህበረሰቡ በጣም አደገኛ ነው ይላል። ከችግር የጸዳ ህይወት ለመኖር በማሰብ ልትደሰቱ ትችላላችሁ። ማወቅ ያለባችሁ ግን የዚህ ምድር ችግሮቹ አያቆሙም ይላል። ህይወት በመሰረቱ ማለቂያ የለሽ ተከታታይ ችግር ናት። ለአንድ ችግር የምናገኘው መፍትሄ የሚቀጥለውን ችግር የሚፈጥር ብቻ ነው። ለዚህ ነው ያለ ችግር ህይወትን ተስፋ ማድረግ የሌለባችሁ። ይልቁንስ ሁሌ በጥሩ ችግሮች የተሞላ ህይወትን ተስፋ አድርጉ ይላል። በመቀጠልም ጸሐፊው ሃፒነስ ካምስ ፍሮም ሶልቪንግ ፕሮብሌምስ ስለሚል ሀሳብ ያነሳል። ይህም ደስታ የሚመጣው ችግሮችን በመፍታት ብቻ ነው ይላል። መጀመሪያ ችግሮች በህይወት ውስጥ ቋሚ መሆናቸውን ማወቅ አለባችሁ። ችግሮች አይቆሙም፣ የሚለዋወጡ ወይም የሚሻሻሉ ብቻ ናቸው እንጂ ይላል። እናም በህይወታችን ደስታ የሚመጣው ችግሮችን በመፍታት ነው። ነገር ግን ችግሮቻችሁን ማስወገድ ላይ ካተኮራችሁ ህይወታችሁን ታመሰቃቅላላችሁ። እንዲሁም መፍታት የማትችሏቸው ችግሮች እንዳሉም ከተሰማችሁ ያኔም ህይወት ትከብድባችኋለች። ዋናው የደስታ ምስጢሩ ችግር አለመኖሩ ላይ ሳይሆን ችግሮቹን በመፍታት ላይ ነው ይላል። እውነተኛ ደስታ የሚመጣው መፍታት የሚያስደስታችሁን ችግር ስታገኙ ነው ይላል። ችግሮቻችሁ ምንም ይሁን ምን ዋናው ጽንሰ ሀሳብ ችግሮችን መፍታት ከደስታ ጋር ቀጥተኛ ቁርኝነት እንዳለው ማወቅ ነው ይላል። ብዙ ሰዎች ቢያንስ ከሁለት መንገዶች አንዱን ነገሮች ያበላሻሉ። አንደኛ ባለማመንና መካድ። አንዳንድ ሰዎች ችግሮቻቸውን በመጀመሪያ ደረጃ መኖራቸውን ይክዳሉ። እናም በመጀመሪያ እውነታውን ስለሚክዱ በየጊዜው ራሳቸውን በማታለልና ከእውነታው ራሳቸውን በማዘናጋት ጊዜያቸውን ያጠፋሉ። ይህም በአጭር ጊዜ ውስጥ ጥሩ ስሜት እንዲሰማቸው ሊያደርጋቸው ይችላል። ነገር ግን ወደ ራስ አለመተማመንና ኒውሮቲዝምና ስሜታዊ ጭቆና ህይወት ይመራቸዋል። ሁለተኛው ደግሞ የተጎጂ አስተሳሰብ ነው ይላል። አንዳንድ ሰዎች ችግሮቻቸውን ለመፍታት ቢችሉም እንኳን ምንም ማድረግ እንደማይችሉ ማመንን ይመርጣሉ። እንደውም ለችግሮቻቸው ሌሎችን መወንጀል ወይም የውጭ ሁኔታዎችን ተጠያቂ ማድረግን ይፈልጋሉ። ይህም ለአጭር ጊዜ የተሻለ ስሜት እንዲሰማቸው ሊያደርጋቸው ይችላል። ነገር ግን ወደ ቁጣ፣ አቅመ ቢስነትና የተስፋ መቁረጥ ህይወት ይመራቸዋል። እነዚህም የጠቀስናቸው አለማመንና ለሰዎች ላይ ማላከክ አይነት ባህሪዎች ለኛ ፈጣን ደስታን ይሰጡናል እና በሂደትም ከፍተኛ ሱስ ይሆኑብናል ይላል። እናም ስለ መሰረታዊ ችግራችሁ የተሻለ ስሜት እንዲሰማችሁ የበለጠ በእነዚህ ነገሮች ላይ በተማመናችሁ ቁጥር የበለጠ እነዚህን የማድረግ ሱሳችሁ ይጨምራል ይላል። ጸሐፊውን በተጨማሪ በዚህ ምዕራፍ ውስጥ ኢሞሽን አር ኦቨርሬትድ ስለሚለው ሀሳብ ያነሳል። ይህም ማለት ለስሜቶች ከመጠን በላይ የማይገባቸውን ግድ ሰጥተናቸዋል የሚል ትርጉም ያለው ነው። ጸሐፊውም ስሜቶች በቀላሉ አንድን ሰው ወደ ጤናማ ለውጥ አቅጣጫ ለመሳብ የተነደፉ ባዮሎጂካዊ ምልክቶች ናቸው ይላል። ኔጌቲቭ ስሜቶች ለድርጊት ጥሪ ናቸው፣ ምክንያቱም ይሄ ሲሰማችሁ አንድ ነገር ማድረግ አለባችሁ ማለት ነው። በሌላ በኩል ደግሞ ፖዚቲቭ ስሜቶች ተገቢውን እርምጃ ለመውሰድ ሽልማቶች ናቸው። ማለትም ይሄ ስሜት ሲሰማችሁ ህይወት ቀላል ይመስላልና ከመደሰት በስተቀር ሌላ ምንም ነገር የለምና ማለት ነው። እናም ስሜቶች የኛ ኒውሮባዮሎጂ የሚሰጠን ጥቆማዎች ናቸው እንጂ ትዕዛዞች አይደሉም። ስለዚህም ሁልጊዜ በራሳችን ስሜቶች መተማመን የለብንም፣ ይልቁንስ እነሱን የመጠየቅ ልማድ ሊኖረን ይገባን እንጂ ይላል። ብዙ ሰዎች ስሜታቸውን በተለያየ ምክንያቶች መግፋትን ይማራሉ፣ በተለይም ኔጌቲቭ ስሜቶችን። ሆኖም ግን በስሜታቸው የሚለዩ ሰዎችም አሉ። በስሜታዊነት ላይ የተመሰረተ ውሳኔ ማለትም ያለምንም ምክንያታዊነት እርዳታ ሲደረግ ሁሌም የተበላሸ ውሳኔ ይሆናል። ምክንያቱም ስሜቶች ፈጽሞ አይቆዩም፣ ጊዜያዊ ናቸውና ማለት ነው። የስነ ልቦና ባለሙያዎች አንዳንድ ጊዜ ይህን ጽንሰ ሀሳብ ሄዶኒክ ትሬድሜል ብለው ይጠሩታል። ይህም ማለት የህይወታችንን ሁኔታ ለመለወጥ ሁልጊዜ ጠንክረን እየሰራን ነው፣ ግን በእውነተኛ ፈጽሞ የተለየ ስሜት ግን አይሰማንም። ለዚህ ነው ችግሮቻችን በተደጋጋሚ የሚደጋገሙና የማይቀሩ ናቸው የምንለው።
ያገባሽው ሰው ሁሌም የምትጣዩ ሊሆን ይችላል። የምትገዡ ቤትም ሁሌም የምትጠገኑት ሊሆን ይችላል። ምክንያቱም ሁሉም ነገር ከተፈጥሮ መስዋዕትነት ጋር ነው የሚመጣውና ይላል። እናም ጥሩ ስሜት እንዲሰማን የሚያደርገው ማንኛውም ነገር በኋላ ላይ መጥፎ ስሜት እንዲሰማን ሊያደርገን እንደሚችል ማወቅ አለብን ይላል። ከዛም ጸሐፊው በዚህ ምዕራፍ choose your struggle ስለሚለው ያወራል። ይህም ትግላችሁን ምረጡ የሚለው ማለት ነው። ሁላችንም በህይወታችን ልንጠይቀው የሚገባን አንድ አስደሳች ጥያቄ አለ ይላል። ይህም በህይወቴ ምን አይነት ህመም ለመታመም ፈቃደኛ ነኝ የሚለውን ነው ይላል። ይህንን ህመምስ ለመታገል ፈቃደኝነቴ ምንድነው? ምክንያቱም የህይወታችሁን አቅጣጫ የሚወስነው መታመም የምትፈልጉትና የወሰናችሁት ህመም ስለሆነ ይላል። ምክንያቱም ደስታ ትግልን ይጠይቃል፣ ከችግሮች ውስጥም ያድጋል። ደስታ ዝም ብሎ እንደ ዳይስ አበባ ከመሬት ውስጥ አይበቅልም። የህይወታችንም ረጅም እርካታና ትርጉም ማግኘት የምንችለው ትግላችንን በመምረጥና በመምራት ነው ይላል። ብዙ ሰዎች በህይወት ውስጥ ሁሉንም ፖዚቲቭ ነገሮች ይፈልጋሉ፣ ነገር ግን የትኛውንም ትግል ደግሞ አይፈልጉም። ትግል ግን የህይወት ዋናው ጨዋታ አካል ነው ይላል። ማወቅ ያለባችሁ ካልተጫወታችሁ ማሸነፍ አትችሉም። ስኬታችሁን የሚወስነው ለመደሰት የምትፈልጉት ነገር ምን እንደሆነ ብቻ አይደለም። ይልቁንስ ተገቢው ጥያቄ የትኛውን ህመምስ ለመታመም ዝግጁ ነኝ የሚለው ነው ይላል። የሆነ ነገር መምረጥ የግድ ነው፣ ምክንያቱም ከህመም ነጻ የሆነ ህይወት ሊኖር አይችልምና። ልክ ሁሌ ፋሲካ የለም እንደሚባለው ማለት ነው። ማቆየት የምትፈልጉት ህመም ምንድነው? ያ አስፈላጊው ከባድ ጥያቄ ነው ይላል። ማን እንደሆናችሁ የሚገልጸውም ለመታገል ፈቃደኛ የሆናችሁት ነገር ነው ይላል። ኖ ፔን ኖ ጌን እንደሚባለው ማለትም ህመም ከሌለ ትርፍ የለም የሚለው ማለት ነው። የምትመርጡት የህይወት ትግልም ቀላልና መሰረታዊ የህይወታችሁ አካል ነው። ትግሎቻችሁ ስኬታችሁን ይወስናሉና። የመጽሐፉ ምዕራፍ 3ም you are not special ይላል። ይህም እናንተ ልዩ አይደላችሁም የሚለው ማለት ነው። በዚህ ምዕራፍ ላይ ጸሐፊው የተለያየ የንግድ ስራዎች ስለነበረው ስለ ጂም ታሪክ ይናገራል። ጂም ሁሉ ጊዜ ፖዚቲቭ የሆነ ሰው ነበር እና ሁሉ ጊዜም ራሱንም ይገፋ ነበር። ነገር ግን ካለበት ምንም ፈቀቅ ማለት አልቻለም። ለአመታትም ከሴት ጓደኞቹ ከሩቅ ዘመዶቹ በመረዳት ይኖር ነበር። እናም የሚያሳዝነው ግን ጂም ይሄ ተስማምቶት ይኖር ነበር። ስለሱ የሚወራውም ተስማምቶት ይኖር ነበር። ጂምም በሱ ስለሚስቁበት ሰዎች የህይወት ትርጉም ያጡ ናቸው ይል ነበር። እንደ አውሮፓውያን አቆጣጠር በ1960ዎች ውስጥ ደግሞ ስለ ሃይ ሰልፍ ስቲም ማለትም ስለ ራስ ከፍ ያለ ግምት ማዳበር በጣም ፖፑላር የሆነበት ጊዜ ነበር። የስነ ልቦና ባለሙያዎች በዛ ወቅት ለራስ ከፍ ያለ ግምት ማግኘት ጥቅሞቹን ሲሰብኩ ነበር። በዛም ያ ተወዳጅ እየሆነ መጣ። ብዙ ተመራማሪዎችና ፖሊሲ አውጪዎችም የህዝቡን በራስ መተማመን ማሳደግ አንዳንድ ተጨባጭ ማህበራዊ ጥቅሞች እንደሚያስገኝ አምነው ነበር። በውጤቱም በሚቀጥሉት 10 ዓመታት ውስጥ ማለትም በ1970ዎቹ ለራስ ከፍ ያለ ግምት የሚሰጡ ልማዶችን ለወላጆች ማስተማር ጀመሩ። ይህም በቴራፒስቶች፣ በፖለቲከኞች፣ በአስተማሪዎች አጽንኦት በመስጠት ወደ ትምህርት ፖሊሲ ውስጥ ገባ። ከአመታት በኋላ ግን የታሰበው ብቻ እንዳልሆነ ተረዳን። ስለራስ ጥሩ ስሜት እንዲሰማን በቂ ምክንያት ከሌለን በቀር ስለራስ ጥሩ ስሜት መሰማቱ ብቻ ምንም ማለት እንዳልሆነ ግልጽ እየሆነ መጣ። ወደ ተጨባጭ ነገር ባይመራም ሰዎች ልዩ እንደሆኑ እንዲያምኑ ስለራሳቸው ጥሩ ስሜት እንዲሰማቸው ማስተማር ተለወጠ። ለራስ ከፍ ያለ ግምት የሚሰጠው እንቅስቃሴ ችግርም ለራስ ያለውን ግምት የሚለካው ሰዎች ለራሳቸው ባላቸው አዎንታዊ ስሜት መሆኑ ነው። ነገር ግን አንድ ሰው ስለራሱ ያለው ትክክለኛ መለኪያ ሰዎች ስለራሳቸው ያላቸው ኔጌቲቭ ገጽታዎች ያላቸው ስሜት ነው እንጂ ለምሳሌ እንደ ጂም ያለ ሰው ምንም እንኳን ህይወቱ እየተመሰቃቀለ እየሄደ ነገር ግን 99% የሚሆነው ጊዜውን በጣም ጥሩ ስሜት የሚሰማው ከሆነ ያ ለስኬታማና ለደስተኛ ህይወት እንዴት ትክክለኛ መለካ ሊሆን ይችላል ይላል። ጂም ያን ማድረግ መብቱ ነው። ማለትም አንድ ነገር ሳይሰራ መልካም ነገር የሚገባ ሆኖ ይሰማዋል። እናም መብት የሚሰማቸው ሰዎች በህይወታቸው ውስጥ ያለውን እያንዳንዱን ክስተት የራሳቸው ታላቅነት ማረጋገጫ ወይም ስጋት አድርገው ይመለከቱታል። አንድ ጥሩ ነገር ቢያገኙ ባከናወኑት ነገር ምክንያት ነው ብለው ያምናሉ። አንድ መጥፎ ነገር ቢደርስባቸው ደግሞ አንድ ሰው በቅና ስላደረበት ወይም እነሱን ለመጉዳት ስለሞከረ ይሆነብን ነው ይላሉ። እናም ለራሳችሁ ያላችሁ ግምት እውነተኛ መለኪያ ስለ ፖዚቲቭ ልምዶቻችሁ ያላችሁ ስሜት ሳይሆን ስለ ኔጌቲቭ ልምዶቻችሁ ያላችሁ ስሜት ማለት ነው ይላል። ለራሱ ከፍ ያለ ግምት ያለው ሰው የባህሪው ኔጌቲቭ ክፍሎች በግልጽ ማየት የቻለ ነው ይላል። ነገር ግን መብት አለን ብለው የሚያምኑ ሰዎች የራሳቸውን ችግር መቀበል ስለማይችሉ ህይወታቸውን በማንኛውም ትርጉም ባለው መንገድ ማሻሻል ያስቸግራቸዋል። ስለዚህ ከፍተኛ የሆነን አለመቀበልና ክህደትን እያሳደጉ ይሄዳሉ እንጂ ይላል። ጸሐፊው በዚህ ምዕራፍ ውስጥ ቲንግስ ፎል አፓርት ስለሚለው ያነሳል። እናም አንዳንድ ጊዜ እውነተኛ አሰቃቂ ችግሮች ሲያጋጥመን ሳናውቀው መፍታት የማንችላቸው ችግሮች እንዳሉብን ሊሰማን ይጀምራል። ይሄ ችግሮቻችንን መፍታት አለመቻላችን ደግሞ አቅመ ቢስ እንድንሆን ያደርገናል። ግን ደግሞ ሌላ ነገርም እንዲከሰትብን ያደርገናል። የማይፈቱ ችግሮች ሲያጋጥሙን
ሳናውቀው ልዩ ወይም በተለየ መንገድ ጉድለት እንዳለብን ይታየናል። እኛንም እንደማንኛውም ሰው እንዳልሆነንና ህጎቹ ለኛ የተለየ መሆን እንዳለባቸው በሌላ አባባል ባለመብት እንደሆነ እናስባለን። ይህንንም የሚሰማንን መብት ከሁለት መንገዶች በአንዱ እንገልጻቸዋለን ይላል። አንደኛው እኔ ምርጥ ነኝ፣ ሌሎቻችሁ የማትረቡ ናችሁ፣ ስለዚህ ለኔ ልዩ እንክብካቤ ይገባኛል የሚል ሲሆን፣ ሁለተኛው ደግሞ እኔ በጣም የማረባ ነኝ፣ የማልችል ነኝ፣ ሌሎቻችሁ ደግሞ በጣም ምርጥና ጎበዝ ናችሁ፣ ስለዚህም ለኔ ልዩ እንክብካቤ ይገባኛል የሚል ነው ይላል። እነዚህ ሁለቱም የጠቀስናቸው ተቃራኒ አስተሳሰብ ኖራቸው ነገር ግን ውስጣቸው ግን ተመሳሳይ ነው ይላል። እና መብት አለን የሚሉ ሰዎች በሁለቱ መካከል ወዲያና ወዲህ በመገለባበጥ ይጠቀማሉ። እናም ለነሱ ወይ እነሱ በአለም ላይ ናቸው ወይም ደግሞ አለም በእነሱ ላይ ናት። እንደ ቀናቶቹ ሁኔታ እና እንደ ጊዜው እንደ የስሜታቸው እየተለዋወጡ ይጠቀማሉ። ብዙ ሰዎች እንደ ጂሚ ያለ ሰው በትክክለኛ ናርሲሲስት ነው ብለው ይለዩታል። ይህ የሆነበት ምክንያት ለራሱ ከፍ ያለ ግምት በመስጠት የራሱ ድልዥን ከፍተኛ ስለሆነ ማለት ነው። ብዙ ሰዎች ግን በትክክል ናርሲሲስት ብለው ለመለየት የሚቸገሩት የበታች እንደሆኑና ለዓለም ብቁ እንዳልሆኑ የሚሰማቸው ሰዎችን ነው ይላል። ምክንያቱም ያለ ማቋረጥ ራስን ማጎሳቆል ከራስ ወዳድነት ተቃራኒ ስለሚታይ ይላል። በእውነቱ ከሆነ ግን የግል ችግር የሚባል ነገር የለም። ችግር ካጋጠማችሁ ያ ችግር በሚሊዮን የሚቆጠሩ ሰዎችም አጋጥሟቸዋል። ይህ የእናንተ ችግር ብቻ አይሆንም። ያ ማለት ግን ይህ የእናንተን ችግር ይቀንሰዋል ወይም አይጎዳችሁም ማለት አይደለም። ነገር ግን እናንተ ግን ልዩ እንዳልሆናችሁ ማወቅ አለባችሁ ይላል። ከዛም ጸሐፊው ስለ ታይራኒ ኦፍ ኤክሴፕሽናሊዝም ይናገራል። ብዙዎቻችን በመናደርጋቸው ነገሮች አቨሬጅ ወይም መካከለኞች ነን። ይህ የህይወት ተፈጥሮ ነው። በአንድ ነገር ላይ በትክክል ታላቅ ለመሆን ለዛ ነገር ብዙ ጊዜ መስጠት አለብን። ነገር ግን ከሁሉም በላይ ታዋቂነት የሚያገኙትና ሚዲያን የሚያጨናንቁት በጣም ምርጥና ብቁ የሆኑት ናቸው። የምርጦች ምርጥ የሆኑት ማለት ነው። ይህም እጅግ በጣም ብዙ የመረጃ ጎርፍና ልዩ ምርጥ መሆንን አዲስ ኖርማል ብለን እንድናስበው ያደርገናል። እናም ብዙ ጊዜ ሁላችንም አማካኝ ወይ አቨሬጅ ስለሆነን የነዚህ ምርጦች መረጃ ጎርፍ በጣም በራስ የመተማመን ስሜት እንዳይሰማንና ተስፋ እንድንቆርጥ ያደርገናል። ምክንያቱም በግልጽ አሁን በቂ ስላልሆነን ማለት ነው። ቴክኖሎጂ ያረጁ የኢኮኖሚ ችግሮች ቢቀርፍም ነገር ግን አዳዲስ የስነ ልቦና ችግሮችን ፈጥሯል። ኢንተርኔት ክፍት ምንጭ ያለው መረጃ ብቻ አይደለም፣ እንዲሁም ክፍት የሆነ ያለ መረጋጋት፣ በራስ ያለ መተማመንና እረፍት የማጣት ምንጭም ነው። ዛሬ ሁላችንም አንድ ድንቅ ነገር ለማድረግ እንደተዘጋጀ እናምናለን። ሁላችንም ታላቅነት ይገባናል ብለንም እናምናለን። ነገር ግን አስደሳቹ ነገር ሁሉም ሰው ምርጥ ቢሆን ኖሮ ምርጥ የሚለው ነገር ትርጉም አይኖረውም ነበር ይላል። በአሁን ጊዜ አቨሬጅ ወይም አማካይ መሆን አዲሱ የውድቀት መለኪያ ሆኗል። ደግሞ ሁላችንም ልዩና ምርጥ እንድንሆንም ይጠበቅብናል። ብዙ ሰዎች መካከለኝነትን ለመቀበል ይፈራሉ። ምክንያቱም ከተቀበሉት ምንም ነገር እንደማይሳካላቸው በጭራሽ እንደማይሻሻሉና ህይወታቸው ምንም ጥሩ ነገር እንደማይኖረው ስለሚያምኑ ይላል። ይህ አይነቱ አስተሳሰብ ደግሞ በጣም አደገኛ ነው። ምክንያቱም አንድ ጊዜ ህይወት ዋጋ የሚኖረው ታላቅና ምርጥ ከሆንኩ ብቻ ነው የሚለውን ሀሳብ ከተቀበላችሁ በመሰረቱ አብዛኛው ሰው ራሳችሁንም ጨምሮ የማትረቡና ዋጋ የለሽ ነን ብላችሁ ትቀበላላችሁ ማለት ነው። እና ይህ አስተሳሰብ በፍጥነት ወደ አደገኝነት ሊለወጥ ይችላል፣ ለራሳችሁም ሆነ ለሌሎችም ይላል። በአንድ ነገር ላይ በእውነት ምርጥ የሆኑ ብርቅዬ ሰዎች ምርጥ የሆኑት ልዩ ነን ብለው ስላመኑ አይደለም፣ ነገር ግን በመሻሻል ላይ ስለተጠመዱና ሁሌም ለመሻሻል ስለሚሰሩ ነው ይላል። እናም ያ የመሻሻል ልማድም የሚመነጨው በእውነቱ ያ ምርጥ አይደሉም ከሚለው የተሳሳተ እምነት ነው። ይህንንም ጸሐፊ ጸረ መብት ብሎ ይጠራዋል። ይህም የስሜታዊ ጤንነት ትኬት ነው ይላል። ይህም ልክ እንደ አካላዊ ጤንነት ተራ የህይወት እውነቶችንም ከመቀበል የመጣ ነው ይላል። ከነዚህም እውነቶች ለምሳሌ አብዛኞቹ የህይወት አካሎቻችን አሰልችና የማይረባ ይሆናሉ እና ያም ምንም ማለት አይደለም ብሎ የመቀበል እውነት ማለት ነው። ይህ እውነትንም ለመቀበል እና ለመኖር ከወሰናችሁ ሰውነታችሁ የበለጠ ኃይለኛ ይሆናል፣ ይነሳል፣ እናም የበለጠ ህይወትም ይሰማችኋል ይላል። እናም ያ የማያቋርጥ ሁሌም አስደናቂ ነገር ለማድረግ የመጣል ሸክምም ከላያችሁ ላይ ይነሳል ይላል። ሁልጊዜም በቂ ያለመሆን ስሜታችሁን ያለማቋረጥ ራሳችሁን ለማረጋገጥ የምታደርጉት ጭንቀትም ይቀንሳል። እናም የራሳችሁን የዕለት ተዕለት ህልውና ያለ ፍርድ መቀበልና ከፍ ያለ ግምት ሳይኖር በእውነት ልታሳኩ የምትፈልጉትን ነገርም እንድታሳኩ ያደርጋችኋል ይላል። በዚህም እኔም የዚህን መጽሐፍ የመጀመሪያ ክፍል ማለትም እስከ ምዕራፍ 3 ያለውን ሪቪው በዚሁ ላብቃ። የመጽሐፍንም ሀሳብ ከወደዳችሁትና ቀጣይ ምዕራፎችም ሪቪው እንዳደርግ የምትፈልጉ ከሆነ ኮሜንት ላይ ቀጣይ ምዕራፍ አርጊልን ብላችሁ ጻፉልኝ። ከዛም እንደ ፍላጎቱ መጠን ቀጣይ ምዕራፉን የምቀጥል ይሆናል። በተጨማሪም ቪዲዮን ከወደዳችሁት ላይክና ለብዙ ሰዎች እንዲደርስ ሼር እንድታደርጉት በማክበር ጠይቃለሁ። ቻናላችንን ሰብስክራይብ በማድረግ ቤተሰብ ሁኑ። የቴሌግራም ቻናላችንን ተቀላቀሉ። ሊንኩን ዲስክሪፕሽን ላይ ታገኙታላችሁ። እንዲሁም በተጨማሪ የተለያየ ለግል እድገትና ለቢዝነስ የሚረዱ መረጃዎች በኢሜይል እንዲደርሳችሁ የጉግል ፎርም ዲስክሪፕሽን ላይ ያስቀመጥን ስለሆነ
እዛ ላይም ኢሜል አድራሻችሁን በመሙላት ከመረጃዎቹ መጠቀም ትችላላችሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ።